ሰላም ጤና ይስጥልኝ እንደምን ቆያችሁ የተወደዳችሁ የአዲስ ዕለት ተከታታዮች የሰዓቱን አንኳር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ከያዝናቸው መረጃዎች መካከልም ሂውማን ራይትስ ዎች አሜሪካ ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያደረገችው የጤና እርዳታ ስምምነት ላይ ስለተጋረጠው የጤና መረጃ ሚስጥራዊነትና የሉዓላዊነት ጥሰት ስጋት ማስጠንቀቂያ ሰጠ። የሎቤድ ሾፌሩና ረዳቱ ሲገደሉ ሎቤዱ የጫነው ኤክስካቫተር ኦፕሬተርና ረዳቱ በከባዱ ቆስለው በድባጤ ጤና ጣቢያ በሕክምና ላይ እንደሚገኙ ተገለጸ። በትግራይ ክልል እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፉ እንደሆነ ተገለጸ። ከትግራይ ክልል ወጣቶች እየፈለሱና እየተሰደዱ እንደሆነ ተገለጸ። የሚሉትንና ሌሎችን በዝርዝር የምንመለከታቸውን መረጃዎች ይዘንላችሁ ቀርበናል። መረጃዎች ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት አብራችሁን ዝለቁ። ሂውማን ራይትስ ዎች አሜሪካ ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያደረገችው የጤና እርዳታ ስምምነት ላይ ስለተጋረጠው የጤና መረጃ ሚስጥራዊነትና የሉዓላዊነት ጥሰት ስጋት ማስጠንቀቂያ ሰጠ። ሂውማን ራይትስ ዎች አሜሪካ ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት ጋር ያደረገችው አዲስ የሁለትዮሽ የጤና እርዳታ ስምምነት ላይ የተካተቱ ድንጋጌዎችን በተመለከተ ያለውን ስጋት ገለጸ። ከእርዳታው ጋር ተያይዘው የሚመጡ ቅድመ ሁኔታዎች በጤና መብቶች፣ በጤና መረጃ ሚስጥራዊነትና በባዮሎጂካል ሀብቶች ላይ በሚኖር ብሔራዊ የሉዓላዊነት ቁጥጥር ላይ ተጽዕኖ ሊያሳድሩ እንደሚችል አስጠንቅቋል። አሜሪካ ኢትዮጵያን ጨምሮ ከ7 የአፍሪካ ሀገራት ጋር የተፈራረመችውን የጤና ስምምነቶች በገመገመበት ወቅት ሂውማን ራይትስ ዎች እንዳለው የስምምነቱ ድርድር የተደረገው በ2017 ዓ.ም አጋማሽ የአሜሪካ ዓለም አቀፍ የልማት ኤጀንሲ መፍረሱን ተከትሎ በአሜሪካ መንግስት አሜሪካ ትቅደም ወይም አሜሪካ ፈርስት የዓለም አቀፍ የጤና ስትራቴጂ ዳራ መሰረት ነው። የመብት ተሟጋች ቡድኑ እንዳለው ስምምነቶቹ በመጋቢት 2018 ዓመተ ምህረት ለአጭር ጊዜ ይፋ ተደርጎ የነበረ ቢሆንም ከጥቂት ቀናት በኋላ ከአሜሪካ መንግስት ድረ-ገጽ ላይ ተነስተዋል። ሰነዶቹ የአሜሪካ የጤና እርዳታ ቀጣይነት ከተለያዩ መስፈርቶች ጋር የተያያዘ መሆኑ እንደሚያሳዩ ሂውማን ራይትስ ዎች የገለጸ ሲሆን እነዚህም የስነ ተዋልዶና ፖሊሲዎችን፣ የጤና መረጃ ማጋራት ዝግጅቶችንና የጤና ዘርፍ የክንውን ግቦችን ያካትታሉ። ኢትዮጵያን በተመለከተ ምንም እንኳን ስምምነቱ ሀገሪቱ ከሀገር ውስጥ ህጎች ጋር በተጣጣመ መልኩ የግል መረጃዎችን የመጠበቅ መብት እንዳላት የሚያረጋግጥ አገላለጽ የያዘ ቢሆንም የአሜሪካ የውጭ እርዳታ ፈንድ ጽንስ የማቋረጥና ተያያዥ አገልግሎቶች ላይ እንዳይውል የሚገድበውን ሄልምስ የማሻሻያ ህግ መከበሩን ለመቆጣጠር የሚያስፈልጉ መረጃዎችን የማግኘት ስልጣን ለአሜሪካ ባለስልጣናት አሁንም እንደሚሰጥ ገልጿል። ድርጅቱ ሲከራከር የተጠየቁትን መረጃዎች አለማቅረብ በታቀደው እርዳታ ላይ ለውጥ ሊያስከትል ወይም ስምምነቱን ሊያቋርጥ ይችላል። ይህም ወሳኝ የሆኑ የጤና ፕሮግራሞችን ለአደጋ ሊያጋልጥ ይችላል። ሂውማን ራይትስ ዎች እንዲህ ያሉ ቅድመ ሁኔታዎች በስነ ተዋልዶ ጤና ፖሊሲዎች ላይ ከመጠን በላይ ጥብቅ የሆኑ ትርጓሜዎችን ሊያካትቱ እንደሚችሉና የገንዘብ መቆራረጥን ለማስቀረት በሚጥሩ የጤና ስርዓቶች ላይ ጫና ሊፈጥሩ እንደሚችሉ ገልጿል። በትግራይ ክልል ባለው የጦርነት ስጋት ምክንያት ወጣቶች ከትግራይ ክልል እየፈለሱና እየተሰደዱ እንደሆነ ተገለጸ። በትግራይ እየተካሄደ ባለው ጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየቱን ለዶቼ ቬሌ ያጋራው አንድ የመቀሌ ነዋሪ ወጣት በተለይም ሽራሮ አካባቢ ከሰሞኑ የተወሰደውን የድሮን ጥቃት እርምጃ ድንጋጤን እንደፈጠረ ገልጿል። በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው እየተነገረ ሲሆን ወጣቱ እንደሚለው ከዚህ የተነሳ አሁን ላይ በርካታ ወጣት ወደ አዲስ አበባና ሌሎችም መሀል ሀገር አካባቢ በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረገ ይገኛል ብለዋል። በክልሉ በተለይም ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ የጦርነት ምልመላ እየገባ ነው የሚለው ወጣቱ ከዚህ የተነሳ የተቻለው ወጣት በሙሉ ትግራይን ለቆ ለመውጣት የአቅሙን ያህል ሁሉ እያደረገ እንደሆነ አስተያየቱን ሰጥቷል። ጦርነቱ ሕይወቱን ያመሰቃቀለው ሌላኛው የመቀሌ ከተማ ነዋሪ የሆነ ወጣትም ባከለው ተመሳሳይ አስተያየት ወጣቱ አሁን መማር መስራት እንጂ ወደ ጦርነት መግባት አይፈልግም በማለት እሱ ራሱን ጨምሮ በርካታ ወጣቶች የማይከፈለውን ዋጋ እየከፈለ ከክልሉ እየሸሸ እየወጣ መሆኑን ገልጿል። ወጣቱ ራሱም ከክልሉ ለመውጣት የአውሮፕላን ትኬት ቆርጦ እየተጠባበቀ መሆኑን የገለጸ ሲሆን በትግራይ ክልል ከዚህ ቀደሙ ደም አፋሳሽ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሀሳቡን የማይገዙት ለምን ይሆን ተብለው የተጠየቁት ወጣቶቹ በቂ ምክንያት የለንም ይላሉ። ትናንት ከደፈረን ኃይል ጋር መስራት አልፈልግም ሲል አስተያየቱን የሰጠው አንደኛው ወጣቱ በዚህ የሚቀየር የለም የሚለውን ሐሳብ በመያዝ ከጦርነት መሸሽ ምርጫው ማድረጉን ነው ያመላከተው። ሌላኛው አስተያየቱን ያከለው የመቀሌ ከተማ ነዋሪ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሐሳቡን አካርቷል። የመቀሌ ከተማ በከፊል የትግራይ ወጣቶች በክልሉ ዳግም ጦርነት ይከፈታል በሚል ስጋት ከክልሉ ለቀው እየወጡ እንደሆነ ነው ያገኘናቸው መረጃዎች ሁሉ የሚያመለክቱት።
በትግራይ ጦርነት አይቀሬነት ምክንያት አሁን ጎልቶ እየመጣ መሆኑን በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡ የክልሉ ፖለቲካዊ ሁኔታዎችን በቅርበት የሚከታተሉት ፖለቲከኛ መስፍን ደሳለኝ እንደሚሉት አሁን አጠቃላይ እንደ ማህበረሰቡም ሆነ ወጣቱ ክፍል በትግራይ ባለው የፖለቲካዊ ሁኔታ ላይ ተስፋ እየቆረጠ መጥቷል ብለዋል። በተለይም ከፕሪቶሪያው የግጭት ማቆም ስምምነት በኋላ የትግራይ ፖለቲካ ተከፋፍሎ ታይቷል የሚሉት እኒህ ፖለቲከኛ በተለይም ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎቱን ፈጽሞ እያሳየም አይደለም ብለዋል። በመሆኑም አቅም ያላቸው ወጣቶችም ሆኑ ሌሎችም እየተጋገዙ ከክልሉ በመውጣት ሌሎች አካባቢዎች ላይ ሄደው ስራ ፈጥረው ህይወታቸውን የመምራት አዝማሚያዎችን እያሳዩ ስለመምጣታቸውም በሰፊው እየተስተዋለ መሆኑ ተገልጿል። በዚህም ምክንያት ወጣቱ ከትግራይ ክልል ባገኘው አቅጣጫ ሁሉ እየተመመ በአካባቢውና ራቅ ወዳሉ ክልሎች እየሸሸ እንደሆነ ተገልጿል። የሎቤድ ሾፌሩና ረዳቱ ሲገደሉ ሎቤዱ የጫኑ ኤክስካቫተር ኦፕሬተርና ረዳቱ በከባዱ ቆስለው በድባጤ ጤና ጣቢያ በሕክምና ላይ እንደሚገኙ ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፖር ዘይት በተሰኙ ቦታዎች ትናንትናና ዛሬ ታጣቂዎች ባደረሱት ጥቃት ሾፌሩን ጨምሮ 3 ሰዎች መገደላቸውን፣ 2 መቁሰላቸውን፣ ከብቶች መዘረፋቸውን የዓይን እማኝ ነዋሪዎች ለቲክቫህ ኢትዮጵያ ገልጸዋል። ጉዳዩን የተከታተሉት አንድ የዞኑ ነዋሪ በሰጡት ቃል ረዳትና ሾፌሩ ሁለቱም ተገድለዋል። አንድ ሾፌርና አንድ ረዳት ቆስለው ሕክምና ላይ እንደሚገኙ ገልጸዋል። ጥቃቱ የደረሰው ሰኞ ሰኔ 1 2018 ዓ.ም ታጣቂዎቹ ሎቤድ ላይ በከፈቱት ተኩስ መሆኑ ተገልጿል። ነዋሪው የድባጤ ወረዳ የሎቤድ ሾፌርና ረዳቱ ሲገደሉ ሎቤዱ የጫኑ ኤክስካቫተር ኦፕሬተርና ረዳቱ በከባዱ ቆስለው በድባጤ ጤና ጣቢያ በሕክምና ላይ ይገኛሉ ሲሉ አክለዋል። ጥቃቱን ያደረሱት የጉሙዝ ታጣቂዎች መሆናቸውን አስረድተው አካባቢው በየሰፈሩ ላይ ታጣቂዎች አሉ፣ መንገዱ እንዲዘጋ ሰላምን በማወክ ምንም አይነት እንቅስቃሴ እንዳይኖር ነው የሚፈልጉት ብለዋል። ሌሎች ነዋሪዎች ታጣቂዎቹ ትናንት ባደረሱት ጥቃት ሞትና የአካል ጉዳት መድረሱን በመግለጽ መፍትሄ እየጠየቁ ሲሆን ከቦታው የወጡ መረጃዎች ጥቃቱ መፈጸሙን ያስረዳሉ። ሌላኛው ቃላቸውን የሰጡት የድባጤ ወረዳ ነዋሪ በትናንቱ የታጣቂዎች ጥቃት ኦፕሬተሩና ረዳቱ ተገድለዋል፣ አንድ ሾፌር ቆስሏል ሲሉ ያላቸውን መረጃ ለቲክቫህ ኢትዮጵያ ገልጸዋል። ከድባጤ ወደ ቻግኒ እየተጓዙ እንደነበርም አስረድተዋል። በተያያዘ መረጃም የጉሙዝ ታጣቂዎች ዛሬ ደግሞ አንድ ሰው ገለው 7 ከብቶች ይዘው ሄደዋል፣ ዛሬም አንድ ሰው ተገድለዋል ሲሉ ሁለቱም መረጃ አቀባዮች ተናግረዋል። ድባጤ ፖር ዘይት ቀበሌ ሟቹ ከብት በመጠበቅ ላይ እያለ በጥይት መገደሉን አስረድተዋል። እንዲሁም በዞኑ ያለውን የጸጥታ ችግር ያስረዱት አንድ ነዋሪ በሰጡት አስተያየት በተለይም መተከል ላይ የሰዎች ግድያ በዝቷል፣ ታሞ የሞቱ ትንሽ ናቸው፣ ከሁሉም የሚበዙ በታጣቂዎች የተገደሉ ናቸው ብለዋል። ለምንድን ነው መፍትሄ የሌለው ሲሉም ጠይቀዋል። እኛም ነገ ተረኛ ነን፣ ወረፋችንን እየጠበቅን ነው እንጂ ግን ስትዘግቡ እውነት የሚሰማ አካል የለም ወይም ተዋቸው ይሙቱ እየተባለ ነው የሚል ጥያቄ አክለው በጣም ነው ግራ የገባን በማለት አማረዋል። ቲክቫህ ኢትዮጵያ የአካባቢውን አመራር ለማነጋገር ያደረገው ጥረት ስልክ ባለመነሳቱ አልተሳካም። በዞኑ ባለፈው ወር ታጣቂዎች ተሳፋሪዎች ላይ ባደረሱት ጥቃት ከ30 በላይ ሰዎች ሲገደሉ ከ50 በላይ መቁሰላቸው አይዘነጋም። ከዛ በፊትም ንጹሐን ተገድለዋል። የክልሉ ሰላምና ጸጥታ ቢሮ ከዚህ ቀደም በሰጠው አስተያየት ታጣቂዎቹ በአካባቢው እንደሚንቀሳቀሱ ገልጾ ድጋሚ ጥቃት እንዳይፈጸም የጥንቃቄ ዝግጅት እየተደረገ መሆኑን ገልጾ ነበር። የክልሉ ምክር ቤትና የፓርላማ አባላትም መንግስት በአካባቢው በቂ የጸጥታ ኃይል በቦታው በመመደብ ዘላቂ ሰላም እንዲሰፍን በቲክቫህ ኢትዮጵያ በኩል ደጋግመው አሳስበዋል። ነገር ግን አሁንም ጥቃት ተፈጽመዋል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ 2 ሰዎች ህይወታቸው አልፎ መገኘቱ ተሰማ። ሟቾቹ መሐመድ አደምና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ አካባቢው ላይ በስነ ምግባራቸው እንደሚታወቁ ተገልጿል። መሐመድ አሊ የልጆች አባት እንደነበርም ታውቋል። ግድያው ተፈጸመ የተባለው ቅዳሜ ግንቦት 29 2018 ዓ.ም ሌሊት መሆኑ የተገመተ ሲሆን አስከሬናቸው ከ2 ቀናት ቆይታ በኋላ ትናንት ሰኔ 1 2018 ዓ.ም መገኘቱ ተጠቁሟል። የሟቾች የቀብር ስነ ስርዓት ዛሬ ማክሰኞ ሰኔ 2 2018 ዓ.ም በኮልፌ ሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበት ተፈጽመዋል። በፖሊስ ባይረጋገጥም በተገኘው መረጃ መሰረት የጥበቃ ስራ በሚሰሩበት ቦታ ምንም አይነት ንብረት ላይ የስርቆት ወይም የዘረፋ ምልክት አለመገኘቱ ተሰምቷል። በጉዳዩ ላይ እስካሁን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተሰጠ መግለጫ የለም። ፖሊስ መረጃውን ሲያጋራ ይቀርባል ተብሎ ይጠበቃል። የተከበራችሁ የቻናላችን ቤተሰቦች ለዕለቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ